ወዲፋይ አብራ እባላለሁኝ ከትግራይ ክልል ነው የመጣሁበት ምክንያት ያው ሁላችን እንደምናውቀው አሁን በትግራይ ክልል ያለው የፖለቲካ ትኩሳት በጣም አስቸጋሪ እንደ ሰው የማትኖርበት ሁኔታ ስለተፈጠረ እኔም እንደ ግለሰብ እዛ ሆኜ ለመኖር የሚያስቸግር የፖለቲካ ትኩሳት ስላለ ህወሓት ከራሱ ከተፈጥሮ የመነጨ ተግባሮች በህዝባችን ላይ ምን እየፈጸመ እንዳለ ዓለምም እያወቀው እየወገዘው የራሱ ስታንድ የራሱ አቋም እየወሰደ ባለበት ሁኔታ ህብረተሰባችን በጣም በአስቸጋሪ ሁኔታ ወጣቱ የተወለደበትን አገር ትቶ እግሩን ወደ መራበት እየፈለሰ እየተበተነ እየተሳደደ ያለ መሆኑን ይታወቃል። ህብረተሰቡም ራሱ ኑሮውን መምራት ባጣበት ጊዜ በተሸገረበት ጊዜ ገንዘብ አምጣ እየተባለ እህል አምጣ እየተባለ እንስሳም አምጣ እየተባለ ካላማጣ የቅጣት ህጎች ተቀምጦበት ዳኞች ተሸይሞበት ስለዚህ እንደ ህዝብ ማንኛውም ህዝብ የሚኖርበትን መብት ያጣበት ሁኔታ ነው ያለው። ገፈፋው በተጠናከረ መንገድ ነው እያካሄዱት ያሉ። አንድ ሰው ወይ አንድ ቤተሰብ አንድ ሰው ወደ ውትድርና መላክ አለበት። መጀመሪያ ወደ ውትድርና አሳትፎ የነበረ ያላሳተፈ መጀመሪያ እንዲያሳትፍ እሱ ካሳተፈ በኋላ ሁለቱ መጀመሪያ ያሳተፈና በኋላም ሊሳተፍ የተደረገ ሰው ካለ አንዳንድ ይደግም። ይህንን ማድረግ ያልቻለ ሰው ካለ ወይም አላሰልፍም ብሎ የተቋወመ ካለ ወይም ልጁ ያሸሸ ሰው ካለ ከ10 ሺህ እስከ 50 ሺህ ሊቀጣ በገንዘብ ህግ ወጣው እንዳለ ሁላችንም ያየነው ነው። ስለዚህ ህብረተሰቡ እና ወጣቱ በአሁን ሰዓት ከአውሬ ጋር ነው ያደረ ያለው። በረሃ ቤቱን ትቶ ሙቀቱን ትቶ በብርድ በዝናብ በፀሐይ እናትም ልጅ አይዛ ስለዚህ ከአራዊት ጋር በረሃ እያደረ እንዳይገፈፍ ገፈፋው ላይ እንዳይውል በከፍተኛ ጭንቀት ውስጥ ነው ያለው። ሙላ ታወቀ እባላለሁ። ከክልል ትግራይ ነው የወጣሁት። ያው የወጣሁበት ምክንያትም ይታወቃል። በዛ ደም መጣጭ ቡድን መኖር እስካልቻልን ድረስ እንደ ማንኛውም የትግራይ ወጣት ከአፈሙስ ውጭ ከጦርነት ውጭ ሌላ አማራጭ የሌለው ህወሓት በሱ ምክንያት ስለሆነ ከሀገራችን በግዴታ ወደዚህ ወጥተናል ማለት ነው። ደም መጣጭ የሆነ ቡድን በህዝባችን ላይ በትግራይ ወጣት ውስጥ ወጣቱን በግዴታ እያፈሰ ወደ ሱዳን መሸጥ ገበያ ላይ ያሰማርቶታል። ለአንድ ወጣት $200 በላይ እየሸጠ የንግድ ስብስብ አድርጎታል። በአሁን ሰዓት የትግራይ እናቶች ልጃቸውን በኃይል እየተቀሙ አባቶች፣ ሃይማኖት አባቶች፣ ጠቅላላ ማህበረሰቡ አስነዋሪ ከሆነ ደረጃ ላይ ደርሰው እዚህ ደረጃ ላይ ነው ያሉት። ይህም የሃይማኖት አባቶች አይታችሁ ትሆናላችሁ በማህበራዊ ሚዲያ ግፋ የሚባለው ነገር ያቆም ብለው ባወገዙበት ማግስት ከ3 ቀን በኋላ መለክሲዎች ላይ አባሶች ላይ የግድያ ሙከራ ተደርጓል። ምክንያቱም አንድና አንድ ያለው አማራጭ ይህ ቡድን ከጦርነት ውጭ መኖር እስካልቻለ ድረስ የጦርነት ወጣቱን አፍሰው ወደ ጦርነት ለመውሰድ እሱን የሚቃወመው ኃይል በመስመሩ የመጣውን ሙሉ በሙሉ በመምታት ስለሆነ እዚህ ደረጃ ላይ ነው ያለው። ትግራይ ላይ በአሁን ሰዓት መኖር በጣም የማይቻልበት የትግራይ ወጣት ሙሉ በሙሉ አገሩን ትቶ ወደ ስደት
እየተጓዘ ባለበት ደረጃ ላይ አሁን ደርሰን ያለ ነው ማለት ነው። ፕሪቶሪያው ስምምነት ትግራይ ክልል ላይ እፎይታ ያገኘበት ወቅት ነበር። ጠቅላላ መሰረተ ልማቶች ተዘግተው በነበሩበት ሰዓት በስምምነቱ መሰረት ሁሉም የልማት ስራዎች ተጀምረው ሁሉ እፎይታ አግኝቶ የትግራይ እናት ጥቁር ከመልበስ ሁሉ ጊዜ ከጭንቀት እረፍት ትንሽ ያገኘችበት ጊዜ ነበር። ቅድም እንዳልኩ ይህ ያለ ደም መኖር የማይችል ቡድን አሁን እሱን አፍርሶ ዳግም እርስ በርስ ጦርነት አውጆ ሁሉን ወጣት ገፋ ላይ እንዳለ ነው የሚታወቀው። ስለዚህ በስምምነቱ መሰረት የትግራይ እናቶች የትግራይ ወጣቶች ሰርተው ለመኖር ተስፋ በነበረበት ማግስት ይህ ዳግም ወደ ጦርነት ደረጃ ነው የደረሰው። ምክንያቱም ካመጣጡ ጀምሮ ህወሓት የሚባለው ቡድን ካመጣጡ ጀምሮ በጦርነት እስከመጣ ድረስ በሰላም መኖር የማይችል ቡድን እስከሆነ ድረስ አሁንም የትግራይ ወጣት ሙሉ በሙሉ ከታፈሰው ውጭ ያለው ስደት ባህር ላይ እየጠለቀ ስደት ላይ ነው ያለው። አሁን በተጨባጭ ትግራይ ላይ ይህ የሚባል ወጣት የለም ያለው አብዛኛው ተወስዷል። ከዛ የተረፈውም ከክልሉ ውጭ እየወጣ ወደ መሀል ሀገር እየሄደ ነው። ዛሬ ሌሊት ነው ማለት ዛሬ ጠዋት 2 ባሶች ካለመጣ ተመልሰው ወደ እነሱ ካምፕ ያስገቧቸው ወደ መሀል ሀገር የሚሄደውን ማለት ነው። ሶ በጠቅላላ እዛ ክልል ላይ ያለው አሁን በጣም አሰቃቂ በሆነ ደረጃ ላይ ነው ያለነው። የማነ ንጉስ ባላለው ከትግራይ ክልል ከደቡብ ዞን ህገወጡ የህወሓት ቡድን በትግራይ ህዝብ ላይ እያደረሰ ያለው ችግር አሁን የጀመረ አይደለም፣ የቆየ ነው። የመረዳትና ለመረዳት ካለ መስጠቀር የቆየ ነው። እንደምታውቀው ከድሮ 17 ዓመት ትግሉ ጀምረው በየቀኑ በየአመቱ በደል የማያቋርጥ በደል እየበደለ ህዝቡ እየበተነ የመጣ ቡድን መሆኑ ይታወቃል። ይህ ቡድን በሀገሪቱ በኢትዮጵያ ደረጃ በትልቅ ችግር እየፈጠረ ከስርዓት ወይም እንደገና ከፓርቲነት ወደ ኮንትራባንድነት እየተቀየረ ራሱ በሌብነትና በወንጀል የጨቀየ ቡድን እስከሆነ ድረስ ለህዝብ ያስባል ተብሎ አይጠበቅም። ትግራይ የተፈጥሮ ሀብት አሁን የለም፣ አይመለስም። የትግራይ የማዕድንና የተከበሩ ማዕድኖች አሁን የለም፣ ተበርብረው ተሽጠው አልቋል። ወጣቱ የለም። አሁን ግን እንዳልከው ከአውሬዎች ሁሉ የከፋ አውሬ ማን አለ ከተባለ ከእንስሶች ልጠራ ትችላለህ። ምናልባት ከቡድኖችም የከፋ ቡድን ሆኖ የተገኘበት ነውና በአሁን ጊዜ አፈሳው በህግ የአውሬ ህግ አውጥቶ አፈሳው ከገበያ ከቤተክርስቲያን ሃይማኖት ተቋማት ከመስጊዱ ከዛው ግፋ እያደረገ እናት በረሃ እያደረች አባት በረሃ እያደረ ልጆቹ እየጠየቀ እየጠበቀ ወጣቱ ልክ እንደ እንስሳ በረሃ ነው የሚያድር። በአሁን ጊዜ ለመግለጽ ራሱ ያስቸግራል። ምናልባት ከሰው ልጅ የማይጠበቅ የአውሬ ስራ በትግራይ እየተሰራ ነውና ለመግለጹ ራሱ በጣም ከባድ ነው። ጠቅላይ ሚኒስትሩ በሰላም ዙሪያ ጠንከር ያለ አቋም እንዳላቸው እኛም ሰጥተነዋል አይተነዋል። ነገር ግን በአንድ እጅ ማንጨብጨብ እንደማይቻል ሁሉ ጠቅላይ ሚኒስትሩና የኢትዮጵያ ሕዝብ ሰላም ወዳጅ መሆኑን በአቋማቸው እንኳ የገለጡ ቢሆንም አንተን እየተከራከረ ያለውን ኃይል አንተን የመሰለ አቋም ይዞ ሰላም ፈላጊ ካልሆነ ብቻውን አንድ ግለሰብ ወይ አንድ መንግስት ሰላም ሊያመጣ ይችላል። ልክ እንዳልኩት በአንድ እጅ ማንጨብጨብ እንደማይቻል ሁሉ ስለዚህ ህወሓት በተፈጥሮ ሰላም የሚፈልግ ኃይል አይደለም። የሱ እንደ መኖሪያ እንደ እድሜ መቆጠሪያ አድርጎ የሚወስደው ጦርነት ካለ ነው። በዛች በጦርነቱ ውስጥ ነው እድሜ ማራዘን የሚችለው። ጦርነት ከሌለ ሰላም ከሰፈነ ህዝብ በሰላም ገብቶ በሰላም ይወጣል፣ ልማት ያራምዳል፣ ያሰበውን ነገር ይጠይቃል፣ የፈለገውን ነገር የማድረግ ችሎታ አለው ህዝብ ሰላም ካለ።
ምሰሶው ሰላም ስለሆነ ያ የሰላም ምሰሶ ከሌለ ግን ህዝቡ ማልማት አይችልም፣ ቤቱ መኖር አይችልም። ወደ እህል የሚገኝበት አካባቢ እየተሰደደ እየተፈናቀለ ነው የሚኖረው። ከዛ የበለጠ ነገ ከነገ ወዲያ ጦርነት ይነሳል፣ እኔም ይለበለኛል፣ ልጆችም ይለባለባሉ የሚል ሳይኮሎጂ ጭንቀት በጭንቅላቱ ዘላለም አለ ማለት ነው። ስለሆነ ህወሓት አሁን ባለው አቋም ሰላም ፍጹም ሊቀበለው ይችላል የሚል እምነት የለንም። ለምን? ከዛ በፊት የፈጸማቸው ወንጀሎች አሉ። እነዛ ወንጀሎች ይጠየቃላ። ሰላም ከሆነ ሰላም ካልሆነ በጦርነት ዘላለም የሚያንረው አንዱ ምክንያት እንደገና ይህንን የፈጠረውን ወንጀል ይጠየቃል ከሚል ሀሳብ ይመስለኛል ስለማይፈልገው ሁኔታ። ስለዚህ በጦርነት ነው የሚኖረው። ከጦርነት ውጭ ሊኖር አይችልም ህወሓት የሚባል ቡድን። ስለዚህ ከዚህ ይመስለኛል ጠቅላይ ሚኒስትሩ የወሰዱት አቋም ትክክል ነበር። እኛም እንደግፈዋለን፣ የትግራይ ህዝብ ይደግፈዋል፣ በጉጉትም ይጠብቀዋል። ነገር ግን በጭባጭ ካለ ጥሩ ውሃ እንዴት ይጠጣል ከሚለው ምሳሌ ማየት ይቻላል የሚል ሀሳብ አለ። አዎ ጠቅላይ ሚኒስትሩ በጉባኤው ላይ ትናንትና ሰምተነዋል። በጣም ጥሩ ጠቅላይ ሚኒስትሩ ብቻ ሳይሆንም የትግራይ ህዝብ ሙሉ በሙሉ ሰላም አውርዱልን እያለ እየዘመረ 6-7 ወሩን በሙሉ አልፎታል። ነገር ግን ይሄን የማይፈልጉ ቡድኖች ናቸው፣ መቀስ ናቸው እነዛ ቡድኖች። የህወሓት ህዝብም ጠቅላይ ሚኒስትሩ እንዳሉት ሰላም ፈላጊ፣ ሰርቶ ማደር መለወጥ እንደማንኛውም ኢትዮጵያዊ ዜጋ እንደማንኛውም የኢትዮጵያ ወጣት ያለው የትግራይ ወጣትም በሰላም መኖር የሚፈልግ ወጣት ነው። ነገር ግን ይህ ባንድ በኩል ሰላም ስለለመንክ የሚመጣ ታምር የለውም። ያን ቡድን ሰላም ከመጣ ተጠያቂ ነው ነገር በሰላም መኖር የማይችል ቡድን እስከሆነ ድረስ ያንን ሰላም አይቀበለውም የሚል ስጋት አለኝ እንጂ ሰላም ቢመጣ የትግራይ እናት ጥቁር ለብሳ እድሜ ልኳን ከምትል አሁን ወደ ተሻለ ሁኔታ ነጭ ለብሳ አንድ ቀን የልጆቿን ደስታ የልጆቿን ልጇ ወልዶ ከብዶ የምታይበት ሰርግ የምታይበት ቀን የላትም። ይሄ ነው የሚነፍቃት። ስለዚህ በጠቅላይ ሚኒስትሩ የመጣ ሀሳብ በጣም ጥሩ ነው፣ ተቀባይነት አለው። የትግራይ ህዝብ ሙሉ በሙሉ ይፈልገዋል። በጣት የሚቆጠሩ በጣም ጥቂቶች የሆኑ ቡድኖች ናቸው እነዚህ እድሜ ልካቸው የትግራይ ወጣትን እንደ መቀስ እየቆረጡ የሚኖሩ ቡድኖች እስከሆኑ ድረስ አይቀበሉትም ነው እንጂ የሁላችን የኔም የማንኛውም የትግራይ ወጣት ፍላጎት ነው ይሄ ሀሳብ ለማለት ነው። ፕሪቶሪያው ገና ማለት የሰላም ስምምነቱ ሲፈጸም እነማን ነበሩ ተጠቃሚዎች? የትግራይ ህዝብ ተጠቃሚ ነው። ታጋዮቹ በጣም ተጠቃሚዎች ናቸው። በሰዓቱ ፕሪቶሪያ በተፈረመበት በ24 ሰዓታት ውስጥ ስንት ወጣት እንደሞተ ይታወቃል። ቡድኑ ራሱ በፕሪቶሪያ ስምምነት በጣም ተጠቃሚ ነው። የሚገርመው ነገር ያኔ ከአሸባሪዎች ተርታ ተመድቦ ፍረጃው ተፈርጆ የነበረ ቡድን ምናልባትም ከፍረጃ ከዛ ከአሸባሪነት ቡድን እንዲወጣ የረዳው የፕሪቶሪያ ስምምነት ራሱ ነው። ነገር ግን ፕሪቶሪያው እንደ ስምምነት እንደ ስርዓት ወደታች እንዳይወርድ እዛው የተቀመጡ ተልእኮዎች እንዳይፈጸሙ እንዳይተገበሩ ያልተቀበሉ ቡድኖችና ሰዎች ነበሩ። አንደኛ ፕሪቶሪያው እንዳይወርድ ወደ መሬት እንዳይወርድ መከልከል፣ ከወረደ ማደናቀፍ፣ ምናልባት መጨረሻ ላይ የሚፈጸም ከሆነ እንደገና ማምከን የሚባለው ህጎችም ጭምር በታክቲካል ሰነድ አውርደው ሲወያዩ የነበረበት እስከሆነ ድረስ ፕሪቶሪያው ተቀባይነቱ በነሱ ቡድን በዚህ ቡድን እዚህ ግባ የምትለው አይደለም። ጠቅላይ ሚኒስትሩና የትግራይ ህዝብ ግን ተመሳሳይ የሆነ አቋም አላቸው። አቋማቸው ምንድነው? ሰላም እንፈልጋለን። ሰላም ምን ያክል ጠቃሚ እንደሆነ እናውቃለን። ከማን ጋር ነው እያወራን ያለው ነው የሚለውን ጥያቄ ካነሳን ነው እንትንም ሆነውና ይህ ቡድን ልክ በድንጋይ ላይ የሆነ ፍሬ ዘርተህ ውሃ ምዛ አፍስሰህ የሆነ የተሻለ ፍሬ ያገኝበታል ብለህ መጠበቅ ይሆናል። ይሄ ስህተት ነው። ስለዚህ ወሳኝ ነገር የጠቅላይ ሚኒስትሩ ልሳን የጠቅላይ ሚኒስትሩ ሀሳብ ኢቨን የትናንትናው ጥሪ የህዝባችን ጥሪ ነው። በጠቅላይ ኢትዮጵያ ህዝብ በተለይ ደግሞ የትግራይ ህዝብ ወጣት ነው። በተለይ የወጣቱ ፍላጎት ነው። ነገር ግን
ማን ጋር ሆነን ነው? ምናልባት ከነዚህ ሰዎች የተሻለ ነገር ጠብቃለሁ ብለው እንደማይሆን ተስፋ አደርጋለሁ። ሰላም በኢትዮጵያ ውስጥ እንድሰፍን በተለይ ደግሞ ትግራይ ካለበት አሁን ከገባበት አደገኛ ቱራማ እንዲወጣ ወደ እንደ ህዝቡ እንደ ኢትዮጵያውያን ወደ ልማት፣ ወደ ሰላም፣ ወደ ዲሞክራሲ እንዲቀየር ማለት እንዲለወጥ ከተፈለገ እኔ ከቲፒኤልኤፍ ቡድን የሆነ ነገር የሚጠበቅ ነገር አለ ብዬ አላምንም በግሌ። ነገር ግን አንድ ያልተረዳነው ነገር አለ። ይህ ቡድን ራቆት የወጣ እርቃኑ የቀረ ተከታይ የሌለው ምናልባትም አብረን ወንጀል ሰርተናል፣ ተጨማልቀናል፣ ሙተናል፣ አብረን እንሙት የሚሉ የተወሰኑ የቡድኑ አጃግሬዎች አሉ። እነሱን እያየን በጠቅላላ የኢትዮጵያ ፖለቲካ እንዳይበላሽ በጣም ሰጋለሁ። ሰው ምን ማድረግ አለብን ከተባለ የለውጥ ፈላጊ ኃይል በጣም ማለት ነው ብዙ ነው። በተለይ ደግሞ ወጣቱ እያንዳንዱ ተቋም አሁን ይሄን ነገር በደንብ ይፈልገዋል። የሚፈልግ ከሆነ ሰላሙን የሚፈልገው ማን ነው? የፕሪቶሪያ ስምምነቱ እንደ ወሳኝ ነጥብ እንደ ፖይንት አድርገው የሚወስድ ማን ነው? እነዚህን ከውጭ ኃይል ከውስጡም ከእያንዳንዱ የሰላም ማጎልበት ላይ ፍላጎት ያላቸው ቡድኖችም ሰዎችም ሰብስበህ ያው ለውጡ ለቀጣይ ኢትዮጵያ ህልውና እንድትጠብቅ አደጋ ነው ተብሎ ለተቀመጠው ለተፈረጀው ቡድን አብረህ የሚደረገውን ማድረግ የተሻለ ይመስለኛል።